ለአካል ከተሰጠ ሃይፖስታሲስ የራሳቸውን ፐርሰናል ፕሮፐርቲ የሚይዙበት ነው። ሃይፖስታሲስ እኔ አሁን በቅርቡ የሰውን ሃይፖስታሲስ ራሱ ገባበታለሁ ብዬ ሃይፖስታሲስን ብዙዎቹ አልተረዱትም። ሃይፖስታሲስ ማለት ራሱ ምን ማለት እንደሆነ በሰው ሃይፖስታሲስ እገባበታለሁ አሁን በቅርቡ እና ሃይፖስታሲስ አንዱን አካል ዩኒክ የሚያደርገው ነው። የራሱን ፐርሰናል ፕሮፐርቲ በሙሉ የያዘበት ነው። የአንዱ ሃይፖስታሲስ አይደለም። የአንዱ አካል የአንዱ አይደለም። የአብ የወልድ አይደለም። ኦኬ። ስለዚህ ፍቃድን ደግሞ ለአካል ከተሰጠ የአብ ፍቃድ የወልድ አይደለም ማለት ነው። የወልድ ፍቃድ የአብ አይደለም ማለት ነው። ኦኬ። መንፈስ ቅዱስ ሲሰርጽ ከአብና ከወልድ ሲሰርጽ የማንን ፍቃድ ይዞ ነው የሰረጸው? የአብንም የወልድንም። ያ ማለት ሁለት ፍቃድ አለ በመንፈስ ቅዱስ ውስጥ ማለት ነው። ወይስ የአብን ብቻ ይዞ ነው የሰረጸው? ወይስ የወልድን ብቻ ይዞ ነው የሰረጸው? ትልቅ ኮንትሮቨርሲ ይፈጥራል በትሪኒቲ ትምህርት ውስጥ። ሌላው ክርስቶሎጂ ላይ ትልቅ ኮንትሮቨርሲ ይፈጥራል። ክርስቶሎጂ ላይ ኮንትሮቨርሲ የሚፈጥረው እነ ጆን ፊሊፖንስ ያንን ሞኖቴሊቲዝም አቀንቃኞች ናቸው የተወገዙት ማለት ነው። በሶስተኛው ቁስጥንጥንያ ጉባኤ የተወገዙት ሞኖቴሊቲዝም አቀንቃኞች ናቸው። ሞኖቴሊቲዝም አቀንቃኞች የሆኑበት ምክንያት ፍቃድን ለአካል ስለሚሰጡ ነው። በትሪኒቲ መካከል ፍቃድን ለአካል ስለሚሰጡ በክርስቶስ ደግሞ በምናይበት ሰዓት ሁለት አካል አይደለም፣ አንድ አካል ነው። አንድ ሃይፖስታሲስ ነው። ሁለት ባህሪ ነው፣ የሰውና የዲቫይን ባህሪ ማለት ነው። ኦኬ። አንድ ሃይፖስታሲስ ስላለ ፍቃድን ለአካል ስለሰጠ ጆን ፊሊፖንስ ፍቃድ ላይ በሚመጣበት ክርስቶሎጂ ላይ በሚመጣበት ሰዓት ሞኖቴሊቲዝም አቀንቃኝ ነው። ለምን? ሁለት አካል ስለሌለ ማለት ነው። ስለዚህ የግዴታ ሰው ፍቃድን ለአካል ከሰጠ የሞኖቴሊቲዝም አቀንቃኝ መሆን አለበት፣ አንደኛ። ሁለተኛ በትሪኒቲ ላይ ከፍተኛ ሎጂካል ታክሶኖሚውን በሙሉ ያዛበዋል፣ ያፋልሰዋል ማለት ነው። ለምንድን ነው የሚያፋልሰው? ሶስት ፍቃድ ብለን እንትን ካልን ሶስት አምላኮች ነው፣ ትራይቲዝም አምላኪዎች ነው የምንሆነው። የግዴታ ትራይቲዝም አምላኪ እንጂ የአንዱ አምላኪ ሊባል አይችልም፣ ሶስት ፍቃድን የሚከተል ሰው ማለት ነው። እና ለዚህ ነው አብዛኞቹ ሶሻል ትሪኒታሪያን የሆኑ ትራይቲዝም የሚለውን የተወገዘው እንትን ያለው ከዚህ አንጻር ነው። እና በጣም ብዙ ፈላሲ የሚፈጥር ትምህርት ነው። ትክክለኛ አካሄድ አይደለም ይሄ አካሄድ ማለት ነው። አይ ዶንት ኖ ወይ መጨረሻ ላይ ወይ ዲቤት ማድረግ ይኖርብናል መሰለኝ። እኔ በዚህ ጉዳይ ብዙ ጊዜ ተነጋግረናል። እንትን ሊባል አልቻለም። በመረጃና በማስረጃ ዲቤት ማድረግ ሳይኖርብን አይቀርም። የራሱ ሪፎርምድ ስኮላሮችም ተችተውታል ዋይን ግሩደምን። ስለዚህ ብዙ ነገር ማየትና መዳሰስ ያለብን ይመስለኛል። እና እኔ ፕሮቴስታንቱ ይህንን በደንብ እንዲነቃ በደንብ እንዲያስተውል ነው አደራ ምለው። ለምን ይሄ የፕሮቴስታንት አስተምሮ አይደለም፣ የጥንቷን ቤተክርስቲያን አስተምሮ አይደለም። የጥንቷን ቤተክርስቲያን ሪፎርምድ አይደለም እኮ በትክክለኛ ሪፎርም ሲስተማቲክ ቴዎሎጂ ሁለቱን አይታል። በጣም እንትን ነው ታውቃለህ። አቋሙ ራሱ እንትን የሚሆን ነው። አንዴ የባፕቲስቶችን አይዲዮሎጂ ነው የሚይዘው፣ አንዴ ሪፎርም እንትና ዲቤት ጠርቶ ነበር በሁለተኛ ዙሩ ጆን ፓይፐርን ታውቀዋለህ አይደል? ይሄ መድረክ ላይ በመስበክ የሚታወቀው ሪፎርምድ ባፕቲስት እሱ የሆነ በእርግጥ ምን ላይ እንትን እንዳለ አልነግራችሁም። ዲቤት የጠራበት አንድ ፖርሽን ነበር፣ ዋይን ግሩደምን ማለት ነው። ኤኒሃው አሁን በአሁን ዘመን ያለው ነገር በብዛት የዋይን ግሩደምን አፕሮች የሚከተሉት ኢቨን የሱንም በከፍል ነው አንዳንዶች። አሁን ዋይን ግሩደም ሲስተማቲክ ቴዎሎጂ ላይም ያስቀመጠውን ነገር ሁሉንም ብንጠይቅ አሁን እሱን ኮት የሚያደርጉ ሰዎች አክሰፕት ያደርጋሉ፣ በሱ አፕሮች ይሄዳሉ ማለትም በጣም ይከብዳል ትንሽ። ያው እሱ አንባቢ ነው፣ የክርስቲያን ራይቲንጎችንም ክሌም ያደርጋል።
ያ ወደ ራሳቸው የመጠምዘዝ ነገር አለ። አሁን በጣም ፕሮብሌማቸው የሞደርን ስኮላሮች ችግር የአባቶችን ወይ የኤርሊ ክርስቲያን ራይቲንግ ላይ በቃ ኮንሰንሰስ ፓትሬም ወይም እና እዛ ላይ እንትን ኦርቶዶክስ የሆነውን ቪው ሲያዩ ወደ ኋላ ያፈገፍጋሉ። እና እንደዛ ነው። አሁን ሁለተኛ እንትና ነው አይደል ከልሴዶንን በጣም ዲፌንድ የሚያደርገው ሰርድ ኮንስታንቲኖፕል ላይ ማክሲመስ ዘ ኮንፌሰር ነው። ታውቀዋለህ አይደል? ሴንት ማክሲመስ ዘ ኮንፌሰር ዋናው አይደለም። በደንብ ከልሴዶንን ዲፌንድ ያደረገ ነው በደንብ አድርጎ። አሁን እሱ በጣም እነዚህ ሞኖቶላይቶችን በጣም ነው እንትን የሚያደርገው እና የሱንም ቲዮሪ እነ ጆን ዳማስከስም እነ ሲዶዲዮነስም እነ ሲሪልም እነ ሌንቴስ ኦፍ ጀሩሳሌም በቃ ይሄ እንደዚህ አይነት ነገር እንትን አይደለም፣ ኩዌሽኔብል የሆነ ነገር አይደለም። ሞር የሚለየው ክሪስቶሎጂ ላይ ነው። በክርስቲያኒቲ ወደ ሁለት የተከፈለው ማለት ትሪኒቲ ላይ ተከፍሎ አያውቅም። አንድ አይነት አፕሮች እና አንድ አይነት ቪው ነው። ምናልባት ዲፕሊ አንዳንድ ኤክስፕላኔሽኖች ላይ አሁን ይሄ አንድ ዊል የሚባለው ከሴከንድ ሴንቸሪ ጀምሮ የነበረ ነው። የነ ቅድምም አውርተናል። የነ ማን ነበረ የሁለተኛ ሴንቸሪ ላይ የነበረው የሰማዕቱ ጀስቲን ላይ የነ ተርቱሊያን ላይ የነ ሰርድ ሴንቸሪ ላይ እና ሂፖላይተስ ላይ ትሪኒቲን በጣም የሚያቀነቅኑት ላይ ማለት ነው። የነሱን ጽፎች ብታይ ግራና ቀኝ የሚያስክ እንትን ሚል ነገር አይደለም። የነሱ ዊልን ለኔቸር ነው በቃ ትሪኒቲ ውስጥ አንድ ሰው አንድ ዊል አንድ ማይንድ አንድ ኦፕሬሽን እና አንድ ኔቸር ነው አለ ብለው አርጉ የሚያደርጉት ሁሉ ዲስቲንክሽን እና ሴፓሬሽን የለም ብለው ነው። ዲስቲንክሽን በእርግጥ ኔቸር ላይ ነው እንጂ ዊል ላይ በግልጽ እንትን ላይ ሰላም ብያችኋለሁ። ግን ከዲቤት አንጻር ዲቫ አሁን እንደዚህ አይነት ነገር ላይ ዲቤት ምን ለመጨበጥ ይደረጋል ብዬ አስባለሁ። ምክንያቱም አሁን የኛ ሰዎች ሾርት ሚሞሪ ስለሆኑ ነው እንጂ ከትንሽ ጊዜ በፊት የአብና የወልድ ፍቃዳቸው የተለያየ ነው የሚል ንግግር ሲያደርግ ነበር አይደለ ኤፍሬም? ሰው እንደውም ተረጋግተ ለመመለስ ሞክር እየተባለ ሁላ ነበር። ኦኬ። ስለዚህ አሁን ደግሞ ተመልሶ የአብም የወልድም የመንፈስ ቅዱስም የራሳቸው ፍቃድ አላቸው፣ ግን ያ ያልተለያየ ነው የሚል ደግሞ ሌላ አስተምሮ ይዞ መጣ ማለት ነው። ሰው አላለም የምትሉ ሰዎች ይኸው እዚህ አጋፔ ጋር ግቡና ስሙት። በቃ ጭፍን የሆነ አንዳንድ ሰዎች ቢዚ አትሁኑ ቲክቶክ ላይ ማለት ነው። ጀስት አንዳንድ ነገሮችን እዩ፣ ቼክ አድርጉ፣ ለማንበብ ሞክሩ። መጽሐፍ ቅዱስም ምን ይላል የሚለውን ነገር ቼክ ለማድረግ መሞከር የተሻለ ነው፣ የሆነ ግለሰብን ከመከተል ማለት ነው። ኦኬ። አሁን ዲቤት የሚባለው ከየናንተ ትሪኒቲ ኦኬ፣ የናንተ ትሪኒቲ አስተምሮ ትክክል አይደለም፣ ኦኬ ይሄ የኔ ነው ትክክል ካለ ኦኬ ኮምፓራቲቭሊ እናስቀምጥና ያንተንም የኛንም ከአባቶች አንፃርም ከመጽሐፍ ቅዱስ አንፃርም እንወያያለን እንላለን እንጂ አንድ ሰው የግሌ አስተምሮ ነው ብሎ ላመጣው ነገር ምን ብለን ነው ዲቤት የምንገባው? ማለት ይሄ የኔ አስተምሮ ነው። ዋይንግሩደም ሲል ነበረ ለኤቲስቶች አንድ አለ የሚባል ነው። ስለዚህ እሱ ስላለ እኔም እላለሁ
የሚል አመለካከት ስለሆነ ከአባቶች አንጻር ቢባል ዋይን ግሩደም ነው። ከፕሮቴስታንት የእምነት መግለጫዎች አንጻር ቢባል ዋይን ግሩደም ለሚል ሰው መልሰን ደግሞ ዲቤት ብለን ጊዜ መፍጀት ነው ብዬ ነው ማስበው። ይሄ አስተምሮ ትክክል አይደለም ሲባል አይ ቼክ አደርጋለሁ ሶስት አምስት ስድስት ሆነው ከተናገሩኝ ምላሽም አልሰጥም። 10,000 ሆነው ከተናገሩኝ እንደ ፎርፎር አራግፌ እነሳለሁ ምናምን ከሚል ሰው ጋር ምንም አይነት ዲቤት አያስፈልግም። በቃ ጀስት የሆነ ሰዓት ጮክ ብሎ ነበር ይሄ ነገር ይጠፋል። አሁንም እንደዛው ይጠፋ ይሻላል እንጂ ይሄን ነገር እየተሟሟቀ በሄደ ቁጥር አሁን ሎጂካል ታክሶኖሚ ከትሪኒቲ አንጻር የሚባሉትን ነገሮች ያነሱ በቃ ዲቴል ሲገባ አብዛኛው ሰው አንደርስታንድ ላያደርግ ይችላል። አሁን ይሄ ሲምፕል አይደለም። ኤፍሬም ያለው ነገር ትክክል ነው የሚሉ ሰዎች ከምን አንጻር ትክክል ነው ከምን አንጻር ስህተት ነው የሚለውን ነገር ኤክስፕሌን ላያደርጉ ይችላል። ጀስት ኤፍሬም ስለተመቻቸው ሊሆን ይችላል። ግን እንዲህ አይነት ነገር ብዙ ሰዎችን ሊያስት የሚችል ነገር ነው። አሁን ከትሪኒቲ አንጻር ሰው አስተምሮ ላይ እየሳተ በሄደ ቁጥር ኦልሬዲ ከክርስቶሎጂ ይወጣል፣ ከክርስትናው ዓለምም እየወጣ ነው የሚሄደው። ስለዛ እንዲህ አይነት ነገር ላይ ዲቤት ሳይሆን የሚያስፈልገው ያ ሰው ራሱን ቼክ እንዲያደርግ ዝም ማለትና የኛን ትሪኒቲ ደግሞ እኛ ኤክስፕሌን ብናደርግ። ኦኬ እንዴት ነው እኛ አንደርስታንድ የምናደርገው የኛን ትሪኒቲ ኦር ትሪኒቲ ከኛ አስተምሮ አንጻር ኤክስፕሌን ሲደረግ እንዴት ነው የሚለውን ነገር ብቻ ማሳየት አለብን ብዬ አስባለሁ። አሁን ዴቫ ስትል ነበር ከፊሎኪያ አንጻር ከክርስቶሎጂ አንጻር ከብዙ ነገር አንጻር የሚጣረስ ነገር የሆነ ታይም ላይ ተናግሮ ነበር። ለምሳሌ አብ የተለየ ፍቃድ አለው፣ ወልድ የተለየ ፍቃድ አለው፣ መንፈስ ቅዱስ የተለየ ፍቃድ አለው ካለ በኋላ ይሄ የተለያዩ ፍቃዶች ደግሞ ዘሴም ዞሮ ዞሮ አንድ ናቸው የሚል አሁን ሰምቼውም አላውቅም። አሁን ከፕሮቴስታንት አንጻር ሰምቼው መድረክ ላይ የሚያስተምሩ የተሳሳተ ማለት ተሳስተዋል ምንላቸው ሰዎች ራሱ እንደዚህ አይነት ነገር አስተምረውም ተናግረውም አያውቁም። ኦኬ ይቅርታ፣ አንድ ሰው ዝም ብሎ ጭፍን ተከታይ ስለሆነ አንዴ ላውጣውና ልቀጥል ሐሳቤ። እንደዚህ አይነት አስተምሮ ተሳስተው ራሱ አላስተማሩ። ስለዚህ ዲቤት እያለን ምዕመናኑን ግራ ከማጋባት አሁን ቅድም ቃሌ በደንብ ኤክስፕሌን ሲያደርግ ነበረ። ባይዜም በጣም የሚያሳዝነው ቃሌ ጋር ሄዶ በጣም ልክ ነህ በጣም ትክክል ነህ እያሉ ይቆዩና ኤፍሬም ከፍቶ ማውራት ሲጀምር ሄደው እዛም ልክ ነህ ይላሉ። ግን ቃሌ ከምን አንጻር ኤክስፕሌን አደረገ ኤፍሬም ከምን አንጻር ኤክስፕሌን አደረገ የሚለውን ነገር ራሱ በስርዓት ያለ መስማት ችግር ማለት ነው። ያው ዝም ብሎ ሰውን ከመከተል አንጻር ነው አብዛኛው ሰው እያወራ ያለው እና አንዳንድ ነገሮች ሉተራን የሚባሉ ልጆች ሲያወሩ ጀስት ካለ መስማማትም አንጻር በቃ ምንም አወሩ ምንም አንስማማም አይነት ነገር አቋም ስለያዙ ነው። እና ዲቤት የሚባለው ነገር ዴቫ በዚህ ነገር ላይ በጣም አስቸጋሪ ነው ብዬ ነው ማስበው። ምክንያቱም ያው ከባድ የሆነ ርዕስ ስለሆነ አሁን የትሪኒቲ ተብሎ በጣም ዲቴል የሚገባበት በጣም ብዙ ነገሮች አሉ። ለዛ ዲቤት የሚባለው ነገር በጣም ባይደረግ ባይነኝ። አሁን ከኤፍሬም ጋርም እንደዚህ አይነት ሰጣ ገባ ውስጥም መግባት አያስፈልግም። ሪስፖንስም አልሰጥም ስላለ በቃ የሱ ትምህርት ስህተት እንደሆነ ማሳየት የምንችለው የራሳችንን ትምህርት በማሳየት ነው እንጂ ዲቤት በመግባት ምንም አስፈላጊ ነው ብዬ አላስብም። ቃሌ ስለመጣ እሱም መቀጠል ይችላል። ሰላም ብያለሁ። ባይዘ እሺ፣ ቃሌ ከመቀጠሉ በፊት ቃሌ ሰላም ብያለሁ። አቤላ እኔ አሁን በእኔ አቋም ምንድነው ከትሪኒቴሪያን አማኞች ጋር በትሪኒቲ ትምህርት ዲቤት አስፈላጊ ነው ብዬ አላምንም። እኔ የኔ አቋም አይደለም ከፕሮቴስታንቱ አይደለም ከካቶሊክም ከኦርቶዶክስ ጋር በትሪኒቲ ዙሪያ
ትሪኒቴሪያን አማኞች ጋር ዲቤት አያስፈልግም። አይደለም በትሪኒቲ ክርስቶሎጂ ላይ ራሱ ጀስት ውይይት ካልሆነ በስተቀር የጠነከረ ዲቤት ያስፈልጋል ብዬ አላምንም። ይሄኛው አገላለጽ ግን የፕሮቴስታንቱ አስተምሮ እስከሚመስል ድረስ በጣም ተደጋገመ። አንድ ነገር እኮ ይሄኛው ከዚህኛው አንግል እንደዚህ አይነት ኤረር ያመጣል፣ የትሪኒቲን ሎጂካል ታክሶኖሚን ያዛባል፣ ከፊሊዮኬ አንጻር ከክርስቶሎጂ አንጻር ተብሎ አንድ ሰው ሲነገረው ኢሶኬ ማሻሻል እኮ አለ፣ ማሻሻል አለበት። በተለይ ይሄ ወሳኝ የሆነ ትምህርት ነው እና መሻሻል አለበት። በተለይ ፐብሊክ ፊገር የሆኑ ሰዎች እንደ አስተማሪ የሚከተሏቸው ሰዎች ስላሉ ለሚሰሟቸው ሲሉ መጠንቀቅ አለባቸው እና የፕሮቴስታንቱ አስተምሮ እስከሚመስል ድረስ እየደረሰ ነው ይሄኛው አገላለጥ ማለት ነው እና የሚጠቀሱት ስኮላሮች ደግሞ የተተቹ ናቸው። ዋይን ግሩደም ማቲው ባሬት በስም ጠቅሶ ቅድም ብያለው ተችቶታል። ያኛው ደግሞ ዊሊያም ሌን ክሪክ ደግሞ ሶሻል ትሪኒታሪያን ነው። ከዛ በፊት ደግሞ በቸርች ሂስትሪ እነ ጆን ፊሊፖንስ ደግሞ ሞኖቴሊቲዝም ናቸው፣ ፍቃድን ለአካል ሲሰጡ ነበረ። እነሱ ደግሞ በሶስተኛው ቆስጠንጥንያ ጉባኤ ላይ እንዴት ውግዘት እንደገጠመው በታሪክ እናያለን፣ በቤተክርስቲያን ታሪክ ውስጥ እና ብዙ ነገር ያዛባል ይሄ ነገር እና መስተካከል አለበት ተብሎ ሲነገር መስተካከል አለበት ለሚሰሙትም ሲባል ለሚያዳምጡትም ሲባል ማለት ነው እና የፕሮቴስታንቱ አስተምሮ አይደለም። በቃ እኛ በትሪኒቲ መካከል ዋን ዊል አንድ ዊል እንዳለን አንድ እውቀት አንድ ፍቃድ እንዳለን የምናምነው የቤተ ክርስቲያንን ማስተምሮ ከስር ጀምሮ ይዛ የመጣችው ቤተ ክርስቲያን የቸርች ማስተምሮ እንደዛ ነው። አለበለዛ ትራይቲዝም አምላኪ የሶስት አምላኮች አምላኪ መሆን አለበት። በክርስቶሎጂ ላይ ሲመጣ ደግሞ ሞኖቴሊቲዝም መሆን አለበት። ፊሊዮኬ ላይም ደግሞ ልክ ቅድም እንዳስቀመጥኩት ከአብና ከወልድ ሰረጸ ስንል የማንም ፍቃድ የአብ ፍቃድ የወልድ ካልሆነ የወልድ ፍቃድ ደግሞ የአብ ካልሆነ ሲሰርጽ የማንም ፍቃድ ይዞ ነው የሰረጸው? የአብና የወልድ ሁለቱንም ፍቃድ መንፈስ ቅዱስ ሁለት ፍቃድ አለው ማለት ነው? የአብና የወልድ የሆነ ፍቃድ አለው ማለት ነው? ወይስ የአብን ብቻ ይዞ ነው የሰረጸው? ወይስ የወልድን ብቻ? በጣም ብዙ ነገር ያዛባል እና መስተካከል አለበት ብለን እንደ ወንድም ስንናገር ብዙዎች ተናግረዋል። በዚህ ጉዳይ ላይ እኮ እዚህ ፊት ለፊት ከሚያገለግሉ ብዙዎቹ ተናግረዋል እና ቢስተካከል ባይነኝ ይሄ ነገር ቢስተካከል ምክንያቱም ትክክል አይደለም። የፕሮቴስታንቱን እንትን ያበላሻል። የትሪኒቲን አስተምሮ የሚያበላሽ በጣም ብዙ ፈላሲ የሚፈጥር አካሄድ ነው እና ቢስተካከል ባይነኝ እንጂ ዲቤቱን ፈልገ ነው አይደለም፣ ወይም ደግሞ ዲቤቱ መደረግ አለበት የሚል እምነት የለኝም። አይደለም ከፕሮቴስታንት በዚህ ጉዳይ ላይ በትሪኒቲ ላይ ከትሪኒታሪያን አማኞች ጋር ራሱ ዲቤት መደረግ አለበት ብዬ አላምንም እና ቢስተካከል አሁንም ይሄ ነገር ቢስተካከል ባይነን። ይሄ ነው የኔ የማሰምርበት ማለት ነው። ይሄ በጣም የሚያስማማ ሀሳብ ነው። እኔም ያስማማኛል። ጀስት በጣም አግሬሲቭ በሆነ ነገር ሳይሆን ቢስተካከል አሪፍ ነው እንላለን። ከዛ ውጪ ግን ያው ያለፈ ምላሽ ከተሰጠን ዝም ነው የምንለው። ማለትም በአስተምሮ ደረጃ የእናንተ ይሄ ነው ከተባለን ኦኬ የኛ ይሄ ነው ብለን ኤክስፕሌን እናደርጋለን። በዚህ በመጽሐፍ ደረጃ ተቀምጧል። የኛ ትሪኒቲ ምንድነው የሚለውን ነገር በስትክክል በመጽሐፍ ደረጃ ቁጭ ያለ ነገር ነው ማለት ስለ ትሪኒቲ ብቻ ማለት ነው። አሰሉተራን እንዴት ነው የምናምነው የሚለው ነገር የተቀመጠ ነገር ነውና ከዛ አንፃር ኤክስፕሌን ማድረግ እንችላለን። በጣም ሲምፕል። አንዳንድ ሰዎች እየጻፋችሁ ያላችሁት ነገር ደግሞ የሆነ ከኤፍሬም ጋር የተጣላ አስተማረ ስህተት ነው የምንለው። ኦኬ ጓደኝነት አብሮ ቤተክርስቲያን ማገልገል ስህተት ነው እንድንል የሚከለክል ነገር አይደለም። ጀስት ስህተት ከሆነ ስህተት ነው፣ ይሄ ነገር ከቤተክርስቲያን አንፃር ትክክል አይደለም፣ ከመጽሐፍ ቅዱስ አንፃር ስንመዝነው ከአባቶች አንፃር ስንመዝነው ይሄ ነገር ትክክል አይደለም ብሎ መናገር ይሄን ያክል እንደ ጥላቻም የምታስቡ ሰዎች ደግሞ ይሄ ጥላቻም ሆኖ አይደለም። በቃ ስህተት ነው፣ ምንም የምንተላለፈው ነገር አይደለም። አብሶ እንደዚህ ትሪኒቲ ላይ ክርስቶሎጂ ላይ የሚሳሳቱ ትምህርቶችን ከተመለከታችሁ እናንተም ስህተት ነው ማለት መቻል አለባችሁ። ምክንያቱም አንዳንድ ሰዎች የማያውቁት ነገር ሊሆን ይችላል። ጀስት ያንን አክሰፕት አድርገው ሊከራከሩ ይችላሉ። ኦኬ ከፕሮቴስታንት አንፃር ከሌላ ዲኖሚኔሽኖችንም አንፃር
ስለ ትሪኒቲ ምንም አይነት የተለያየ አስተምሮ እንዳለ አላውቅም። ባይዘ ማለት ትሪኒቲ ዙሪያ ላይ የተለያየ የምንለው በጣም የሰፋ ነገር የለንም ከኦርቶዶክስም አንፃር ከካቶሊክም አንፃር ማለት ነው። ስለዛ እንደዚህ አይነት ወጣ ያለ ትምህርት ደግሞ ከሁሉም የወጣ ከኦርቶዶክስም ከፕሮቴስታንቱም ከካቶሊክም የወጣ ትሪኒቲ አስተምሮ አንድ ሰው ካስተማረ ኦልሬዲ በጣም ስህተት ነው ማለት በቃ ምንም ጥላቻም አይደለም። ይሄኛው ቤተክርስቲያን ፎሎ የሚያደርገው አይደለም። የትኛውም ቤተክርስቲያን ፎሎ የሚያደርገው ማያደርገውን የራስህን ትምህርት ይዘን የመጣኸው የራስህን ትምህርት ደግሞ ሄደ ከአባቶች አንፃርና ከመጽሐፍ ቅዱስ ቼክ አድርገ እዛው ሰርዘው ነው ሐሳባችን። እኔ ሐሳቤ ይሄ ነው እና አሁንም ቼክ ቢያደርግ መልካም ነው። ከ3 ዓመት በፊት የተነገረውን ስህተት ደግሞ ራሱን ደግሞ ይዞ መምጣት አስፈላጊ አይደለም። ሶሪ ቃሌ ይቀጥል። እሺ ሰላም ብያለሁ። እንዴት ናችሁ? ዴቭ ሰላም ብያለሁ። ከላይም ከታችም ያላችሁ ሰላም ብያለሁ። አክቹሊ ቅድም በሰፊው አንስቼዋለሁና አሁን በደንብ ማውራት አልችልም፣ ግን ከልጄ ጋር ስለሆነ መኪና ውስጥ ያለው ከልጄ ጋር ስለሆንኩ ነውና ያው ጀስት ቅድም ማንሳት ያለብንን ነገር አንስቼዋለሁ። በእኛም ሳይድ በተለይ በዚህ በፕሮቴስታንቱ እንትን ውስጥ በፕሮቴስታንቱ ኤሪያ ለአካል ፍቃድ የሚሰጡ አሉ። ዳር ኖት ዲኖሚኔሽናል እንዲሁ በፍቃድ ጀስት ቴዎሎጂካል እንትን የሚያመጡ ናቸው። ቴዎሎጂካል የሆነ በቴዎሎጂ ስኩሎች ውስጥ ያሉ ቴዎሎጂካል የሆነ ፕሮፖዚሽን የሚያመጡ ሰዎች ናቸው እንጂ በዛ መንገድ የሚያደርጉ አይደሉም። በዛ መንገድ ይሄ በእንትን ማለት ነው በቤተ ክርስቲያን ትራዲሽን በኩል ያለ ነገር አይደለም። ስለዚህ እንትን የሚባለው ትራዲሽን ከፕሮቴስታንት እንዲህ ያምናል የሚባሉ ሳይሆኑ በቃ እንትና የሚባለው ስኮላር ይህንን ያምናል የሚባሉ ናቸው። ልክ እንደ ዊሊያም ሌን ክሬግ አይነቶቹ ማለት ነው። አክቹዋሊ በሮበርት ሌታመን በኩል አንዳንድ ነገሮች አሉ። ሶ በዛ ሳይድ የሚነሱ ነገሮች ናቸው እንጂ የቤተ ክርስቲያን አይደሉም የሚለውን ነገርም ቅድም እያወራን ነበር። የነበራችሁ ካላችሁ ሶ ዊልን ለአካል መስጠት አንደኛ ከእንትን አንጻር ከዚህ ከሂስቶሪካል ቴዎሎጂውም አንጻር አይሆንም፣ ስክሪፕቸራልም አይደለም። ከዛ ባለፈ ደግሞ ሎጂካል ኢንኮንሲስተንሲም ያመጣል የሚለውን ነገር እያወራን ነበር። ሶ እንዲሁ እንደው የዚህ ትራዲሽን ትምህርት ነው ሳይባል እንደዚሁ ሲነሳ የኖረ ነገር ስለሆነ እነሱ ይተቻሉ። ቅድም እንዴት እንዳሉ ይተቻሉ። ይሄ ነገር ልክ አይደለም ይባላሉ። ዊሊያም ሌን ክሬግ በጣም የምወደው ቴዎሎጂያን ነው። አት ዘ ሴም ታይም ለትሪኒቲ እና ለክሪስቶሎጂ ግን ጥሩ ካንዲዴት አይደለም። በዛ መንገድም መታየት አለበት ብዬ አላስብም። ዊሊያም ሌን ክሬግ ይሄንን እያነሳን ነበረ ቅድም እሱን ነበር እያነሳን ነበረው እኔም ጋር። ሶ ጋይስ ቀጥሉ፣ ወይ ደግሞ ልጄን አስቀምጬ እንትን አደርጋለሁ። በጣም ድምፄን ዝቅ አድርጌ ነው የማወራው እንዳልቀሰቅሰው። ቀጥሎ እመጣለሁ። ባይዘ ዲቤት ስትጠሩ አትመጡም፣ ዝም ብላችሁ ቤት ዘግታችሁ ነው የምታወሩ ለምትሉ ሰዎች በስማ ሲምፕል፣ በጣም ሲምፕል። በየትኛውም ከሄድን በጣም ሲምፕል ነው ለኛ ማለት ነው። አሁን ከዲቤት አንጻር ብለን ክርስቶስን አባቴ ጳውሎስን አባቴ የማይባል ከሆነ ዲቤቱ ላይ ጀስት ሲምፕል ነው። መጽሐፍ ቅዱስ እያነሳን እስቲ እንዳንተ የተረጎመ ሰው እያለን ብንጠይቅ 2-3 ጥያቄ ራሱ ውስጥ ኢነፍ፣ ምንም ከባድ ነገር አይደለም እኮ። ግን ማስተዋል አለብን። እንደዚህ አይነት ነገሮች ቀላል አይደሉም። ዲስከስ ሲደረግ በተረጋጋ ወይ ነው እንጂ ዘሎ ተገብቶ አባቶችን አምጣ እንትን ስንል እኔ ምን አገባኝ ስለ አባት፣ ኦገስቲን ይሳሳታል፣ ኢራኔስ ይሳሳታል፣ እንትና ይሳሳታል የሚል ነገር ከምንሰማ ዝም ብሎ በቃ የነገር ቢስተካከል የሚለው አስፈላጊ ነው ብዬ አስባለሁ። አቤላ ይቅርታ ግን ዴቭ እንትን ፍቃድን
ለአካልም ለባህሪም በአንድ ጊዜ መስጠት ይቻላል? እኔ እንግዳ ትምህርት ሆኖብኛል። ቅድም ከነ ሙሌና ከነ ኤርሚ ጋር እያወራሁ ነበር። ለአካልም ለእንትን ማታ ከቃሌ ጋርም ይሄን ጥያቄ አውርተናል። ምናልባት ያንተ ደግሞ ሞር ዋይድ መሰለኝ ይሄን ነገር አሁን ዛሬ ከምታወራው አንገር ዋይድ ሆነ በአንድ ጊዜ ለሁለቱም መስጠት ይቻላል። ይሄ ታዲያ ከስላሴነት ወጥቶ አራት አያረገውም ወይ? አራት ማለት ከስላሴ አውጥቶ ማለት ወደ አራትነት አይቀይረውም? ከቃሌ ጋር ማታ እያወራን ነበር በዚህ ኢሹ ማለት ነው። እኔ እንደዛ የሰጠ አባት አላውቅም። እንደዛ ከሆነ ኢሴንስ አንድ ስለሆነ በትሪኒቲ መካከል አንድ ፍቃድ ይሆናል ለባህሪ ሲሰጥ፣ አካል ደግሞ ሶስት ስለሆነ ሶስት ይሆናል። ያ ማለት ሶስት ሲደመር አንድ ፍቃድ ነው የሚሆነው። እኔ እንደዛ የሰጠ አባት አላውቅም። ቀድመንም ተናግረናል። ከቸርች ሚስትሪ አንጻር እነ ጆን ፊሊፖንስ አይደል ለአካልም ለባህሪም የሰጠ እኔ አላውቅም እስከዛሬ ድረስ ማለት ነው። ያ ማለት አራት ፍቃድ ማለት ነው። አንደኛው በትሪኒቲ መካከል አንድ ሴን ስለሆነ አንድ ፍቃድ ነው። ለአካል ሲሰጥ ደግሞ ሶስት ፍቃድ ነው። ሶስት ሲደመር አንድ ሊሆን ነው እና ይሄ ደግሞ ሌላ እንትን ነው። እንደዚህ አይነት ሰምቼ አላውቅም። ተሜ ማለት የተለየ ሶስት የተለየ ሲሆን ማለት ነው። አንድ እሱ ራሱ ለየራሳቸው የተለያየ ፍቃድና ከዛ አንድ ደግሞ ያልተለያየ ሲል ደግሞ እዚህ ጋር ለአራት ለባህሪ ደግሞ የሆነ አንድ ያልተለየ ፍቃድ። አሁን እዚህ ጋር ነው እንትኑ ማለት ክርስቶሎጂን ከትሪኒቲ ጋር ደባልቆ ሲሆን አላውቅም። በተለይ የሆነ አንድ ጥቅስ ሲጠቅስ ነበር የዮሐንስ ወንጌል የሆነ አንድ ጥቅስ እያነሳ ነበር። የእኔ ፍቃድ ሳይሆን ያንተ ፍቃድ ይሁን የሚለው የክርስቶስን ንግግር ያችን ይወስድና ክርስቶሎጂና ትሪኒቲ ነው ድብልቅልቅ ያለ ነገር ያለ ይመስለኛል እዚህ ጋር። ይሄ ደግሞ ሳስተውለው በፊት ቆይቻለሁ ካነበብኩኝ ሶስተኛው ኒቂያ ጉባኤ ወይ ደግሞ ስድስተኛው ጉባኤ ላይ የተወገዘ አናቴማ የተደረገ ትምህርት መሰለኝ እና እንዴት እንደሆነ ልረዳው ያልቻልኩት ትምህርት ሆኖብኛል። ይሄ የተለየ ሲገልጠው እንዴት ነው የሚገልጠው? እኔ እንደሰማሁት የአብ ፍቃድ የወልድ ያልሆነ፣ የወልድ ፍቃድ የአብ ያልሆነ፣ የመንፈስ ቅዱስ ፍቃድ የአብና የወልድ ያልሆነ ለአካል ከመስጠት አንጻር ይልና ያ የተለየ የሚለውን መጨረሻ ላይ ሲያጠቃለው ያልተለያየ አንድ ፍቃድ ብሎ የሚያስቀምጠው በምን ሲገለጥ ብሎ ይለዋል። በስራ ሲገለጥ። በስራ ሲገለጥ ግን አንድ ፍቃድ ሆኖ ይገለጣል ብሎ ያስቀምጠዋል። የሚያያይዝበት እንትን እንደዚህ ነው። የተለየ ይሆናል ያልተለያየ ብሎ ሲያስቀምጠው ያልተለያየ የሚሆነው ከምን አንጻር ነው? በስራ ሲገለጥ አንድ ፍቃድ ሆኖ ይገለጣል ቢለውን ያስቀምጠዋል። እና ፍቃድን ለአካልም ለባህሪም ሰጥቶ አይደለም። ከኤፋ አንጻር እየተናገርክ ከሆነ ኤፋ ፍቃድን ለአካል ብቻ ነው የሚሰጠው እንጂ ፍቃድን ለአካልም ለባህሪም ሲሰጥ ሰምቼው አላውቅም። ለአካል ነው የሚሰጠው። ሲገልጠው የአብ ፍቃድ የወልድ ያልሆነ፣ የወልድ ፍቃድ የአብም የመንፈስ ቅዱስም ያልሆነ፣ የመንፈስ ቅዱስ ፍቃድ የአብም የወልድም ያልሆነ ይልና የተለየ የሚለውን ያመጣውና ከዛ መጨረሻ ላይ ያልተለያየ የሚለው የሚያስቀምጠው ከምን አንጻር ነው? በስራ ሲገለጥ ግን አንድ ፍቃድ ሆኖ ነው የሚገለጠው ብሎ ያስቀምጠዋል። ከዛ አንጻር ነው የሚያስቀምጠው እንጂ ፍቃድም ለባህሪም ለአካልም አይደለም የሚሰጠው። ለአካል ብቻ ነው የሚሰጠው። ግን ለባህሪ የሚሰጡትን ደግሞ ትክክል አይደሉም ብዬ አልቃወምም ብሎ ያስቀምጠዋል። ለአካል የሰጡ ስኮላሮችም አሉ ብሎ የሚጠቅሳቸው ስኮላሮች አሉ። ከዛ አንጻር ነው የሚያስቀምጠው እንጂ ፍቃድን ለአካልም ለባህሪም ሲሰጥ ሰምቼው አላውቅም። ለአካል ብቻ ነው የሚሰጠው። አስታወስኩት። አንድ ሰው ከስር የጻፈ ነው ይሄ ማቴዎስ 26:30 ላይ ልክ ማለት በጣር በነበር ሳለ ይህ ጽዋ ከኔ ተለፍ ያለበትም የኔ ፍቃድ ሳትሆን የአንተ ፍቃድ ትሁን የሚለው እሱ አነስ ቃል እንዴት አድርጎ ነው እዛ ጋር ከስላሴ አንግል ማየት እንችላለን ወይስ ከክርስቶሎጂ አንግል ነው የሚታየው? ከሁለቱም አንግል ይታያል። ምክንያቱም እኛ ዳዮትሊቲዝሞች ስለሆንን ሁለት ፍቃድ በክርስቶስ ውስጥ አለ፣ ሰዋዊና ዲቫይን ፍቃድ ብለን ስንል ፍቃድን ለባህሪ ከመስጠት አንጻር
የኔ ብሎ የሚለው ሂውማኑን ዊል ነው። አባቶችም የፈቱት እንደዛ ነው። ሂውማን ዊሉን ነው። ያንተ የሚለው ውስጥ ግን ያንተ የተባለው ውስጥ የአብም የወልድም የመንፈስ ቅዱስም የሆነ አንድ ፍቃድ ነው። የትሪኒቲ ዊልን የሚያሳየው የሚለውን አባቶች በዛ መንገድ ነው የፈቱት። ብዙ ጊዜ ፈርስት ፐርሰን አብ ብሎ ይቀርብና ግን በዛ ውስጥ አሁን ለምሳሌ ስለ አምልኮ ስለ መገዛት እንደዚህ ያቀርብና መጽሐፍ ቅዱስ ዳይሬክት የሚያመለክተው ወደ አብ ሆኖ ሳለ ያ ለአብ የተባለው ግን ለወልድም ነው ለመንፈስ ቅዱስም ነው። ለምን? በሶስቱ አካል መካከል አንድ ኢሴንስ ስላለ አምልኮ የሚገባው ለሶስቱም ነው፣ ፍርድ ለሶስቱም ነው። እንደዚህ ብለን የምናያይዘውና የምንተነትናቸው ክፍሎች አሉ። ስለዚህ እዚህ ቦታም ደግሞ ያንተ ፍቃድ ብሎ የተባለው ያንተ የተባለው ውስጥ የማን ነው? የትሪኒቲ ሆል ትሪኒቲ አንድ ኢሴንስ ስላለ የትሪኒቲን ፍቃድ የሚያሳይ ነው። የኔ አይሆን ደግሞ ብሎ ያለው ሰዋዊ ፍቃድ ከአብ ከወልድ ከመንፈስ ቅዱስ ከትሪኒቲ ፍቃድ ከአንዱ ፍቃድ ሌላ ሁለተኛ ፍቃድ አለው ኢየሱስ ሰው ከመሆኑ የተነሳ የትኛው ሰዋዊ የሆነው ፍቃድ ማለት ነው። እና ያ ሰዋዊ ፍቃድ ደግሞ ሙሉ ሰሚት እንዳደረገ አትናቴዎስ ብዙ አባቶች ጽፈዋል። ለዲቫይን ኔቸሩ ሙሉ በሙሉ ሰሚት እንዳደረገ የሚገዛ እንደሆነ ጽፈዋል። እና ሲገዛ እናየዋለን፣ ሰሚት ሲያደርግ እናየዋለን። ያንተ ላለው ፍቃድ ያ ሰዋዊ ፍቃዱ ሲገዛ እናየዋለን። እና እኛ ዳዮትሊቲዝም ነው ሁለት ፍቃድ በክርስቶስ ውስጥ አለ ብለን ምናምን እና ለመግለጥ ለእኛ አይከብደንም። ያ ፍቃዴን ሳይሆን ፍቃዱን ላደርግ መጥቻለሁ ዮሐንስ ወንጌል ላይም ደግሞ አለ አይደለ? ያንንም ስንገልጠው በእንደዛ አይነት መልኩ ነው የምንገልጠው። ለዳዮትሊቲዝም ሁለት ፍቃድ አለ ብለን ለምናምን ይህንን ለመግለጥ አይከብደንም። ከዛ አንጻር ነው የሚፈታው ማለት ነው። ዴቭ ከኦግስቲኒያን ሙድ ኦፍ ኤግዚስተንስ አንጻር አይተዋል? እሱን አይነት አመለካከት ያ እስኪ በለው አንተ በአንተ ደግሞ አንደበት እያወራ ነው ግን እናንተ እየተመላለስ ነው እንሂድ። በኦግስቲኒያን ሙድ ኦፍ ኤግዚስተንስ ወልድ እውቀት ሆኖ ነው እንደ ቃል ከአብ የሚወልደው። መንፈስ ቅዱስ ደግሞ በፈቃድ ነው። ኦግስቲን ፔሮክሬሲስን በነፍስ ሶስት ክፍሎች አድርጎ ያብራሯል። እውቀት፣ ፍቃድና ሚሞሪ። አዎ። እና የመንፈስ ቅዱስ ስርጸቱ በኤቮሉሽን እንደ ፍቃድ ከሆነ አብና ወልድ የተለያየና ያልተለያየ ፍቃድ ካላቸው ሁለት የተለያዩ ነገር ግን ያልተለያዩ የመንፈስ ቅዱስ አካላት ይኖሩታል ማለት ነው። በዚህም አይነት ቅድስት ሥላሴ ሶስተኛ አካሉ ለሁለት የተከፈለና አምስት ፍቃድ ያለው ይሆናል ማለት ነው። ቅድስት ሥላሴ ፎሎዊንግ ኦግስቲኒያን ሙድ ኦፍ ኤግዚስተንስ እንዴት ታያለህ ይሄን ሐሳብ? መጀመሪያ ላይ ስናገር ነበረ ከፊሎኬ አንጻር ከክርስቶሎጂ አንጻር በጣም ትልቅ ፈላሲ የሚፈጥር አካሄድ ነው ብዬ እያልኩ ስናገር ነበረ። ምክንያቱም ከአብና ከወልድ ነው አይደለ መንፈስ ቅዱስ ሰረጸ ብለን የምናምነው ዌስተርኖች። ከአብና ከወልድ በሚሰርጽበት ሰዓት መንፈስ ቅዱስ የማንን ፍቃድ ነው ይዞ የሰረጸው? የአብን ብቻ ነው? የወልድን ብቻ ነው? ወይስ የሁለቱን ብቻ ነው? በጣም በትሪኒቲ ትምህርት ውስጥ የሎጂካል ታክሶኖሚን በሙሉ የሚያዛባ ነው ያካሄድ ማለት ነው። ብዙ ነገሮችን ያፋልሳል። ፊሎኬን ያፋልሳል፣ ክርስቶሎጂን ያፋልሳል፣ አንድ አምላክ የሚለውን ያፋልሳል። ብዙ ነገሮችን ይነካካል ይሄኛው አካሄድ ማለት ነው። ቁጭ ብዬ ደግሞ እያሰብኩት ስርጸት በፈቃድ ከሆነና ፈቃዱ የባህሪ ስለሆነ በባህሪ አንድነት ከአብና ከወልድ ስለሰረጸ ስለሆነ መንፈስ ቅዱስ አንድ የሆነው የተለያየ ነገር ግን ያልተለያየ ፈቃድ ካላቸው ስርጸቱ ምን ይሆናል? በፔሪኮሪሲስ ወይም ደግሞ አንደኛው በሌላኛው ህልው ይሆናል የሚባለው ነገር መለኮታዊ ሐሳቤ ውስጥ ሲገባ የማይቋረጥ ስርጸት በሥላሴ ውስጥ ያስቀምጣል ማለት ነው። ያ ማለት በፈቃድ ይሰርጻል። በፈቃድ ሲሰርጽ የተለያየና ያልተለያየ ፈቃድ ያለው ሁለት መንፈስ ቅዱስ ይሆናል። ያም ደግሞ እንደገና በፔሪኮሪሲስ ሲመጣ ሶስቱ አካላት አንዱን ባህሪ በሌላኛው አካል እርስ በርስ ሚቹዋሊ ኢንተርፔኔትሬት ያደርጋሉ ወይም ደግሞ አንደኛው በሌላኛው ውስጥ ህልው በመሆን አንዱን ባህሪ በአካላታቸው የፍቅር ምንድነው መልእክት መላላክ እንበለው ምናልባት በአማርኛ የሚመጣ ከሆነ
እንደዛ ያደርጋሉ። በዛ የተነሳ ፔሪኮሪሲስ ካለ ስርጸት በፈቃድ ከሆነ ምድር የሚሆነው የማያቋርጥ ፕሮሴሽን ይኖራል ማለት ነው። ስለዚህ መንፈስ ቅዱስ ለዘላለሙ ሲሰርጽና ሲሰርጽ ነው የሚቀጥለው። ይሄም ደግሞ በቅድስት ሥላሴ ውስጥ የማያቋርጥ የመንፈስ ቅዱስ ስርጸት ስለሚያስቀምጥ ፖሊቴይስቲክ ይሆናል። የመንፈስ ቅዱስ አካላቶች 1 2 3 እያለ የማያቆም የአገር መዓት የመንፈስ ቅዱስ አካላቶች ይኖሩታል ማለት ነው። ይሄ አንሊሚትድ ፕሮሴሽን ስለሚያስቀምጥ መጨረሻው ምን ይሆናል? ፖሊቴይስቲክ ይሆናል ማለት ነው። ዊሮን ነው እንግዲህ በዘላለም እስካሁን ድረስ በጊዜ ውስጥ ሆነን ያለኝ በምንረዳው እንግዲህ ይሄ ቢሆን ኑሮ መንፈስ ቅዱስ የሚባለው አካል ብዛቱ አይታወቅም ማለት ነው። ሌላኛው ሎጂካል ታክሶኖሚ እና ኦርደር ብለህ ያነሳኸው ላይ እንግዲህ በጊዜ ውስጥ አብ ወልድ መንፈስ ቅዱስ ተብሎ የተገለጸው ድርደራ ዘላለማዊ ከሆነና አብ ወልድን ወልዶ ከአብና ከወልድ የባህሪ አንድነት መንፈስ ቅዱስ ከሰረጸ እና መንፈስ ቅዱስ የሚሰርጸው እንደ ፍቃድ ከሆነ የተለየና ያልተለያየ ፍቃድ ካለ እንዲሁም የማያቆም የመንፈስ ቅዱስ ስርጸት የሚያመጣ አይነት ጽንሰ ሐሳብ ከሆነ ስለዚህ ይሄ በመንፈስ ቅዱስ ስርጸት ምክንያት ያለው ድርደራ በመዛባቱ የተነሳ ሥላሴ መሆኑ ይቀርብና እኛ በቃ ሂንዱይዝም እንሆናለን ማለት ነው። አትላስት እነዛ የምንቀበል ከሆነ ከዛ ውጪ አትሊስት የነ ዊሊያም ክሬግ ምናምን ሐሳብ ካየ ነው ስህተትም ቢሆን የጎርጎሪዮስ ዘእንዚናዞና የሴንት ቪንሰንት ሎሬንዝን ካልኩሌሽን ይከተላሉ። በቅድስት ሥላሴ ፈቃድ ለአካል ስለሰጡ በክርስቶስ አንድ ፈቃድ ነው ይላል ዊሊያም ክሬግ ማለት ነው። ሞኖቴላይት ነው። ሞኖቴላይት የሆነበት ምክንያት ምንድነው? ሴንት ቪንሰንት እና ጎርጎሪዮስ ዘእንዚናዞ ምን ብለው ይላሉ? በቅድስት ሥላሴ እና በነገረ ክርስቶስ ያለው አቆጣጠር ለየቅል ነው ማለት ተቃራኒ ነው። ለምሳሌ በነገረ ክርስቶስ 2 ባህሪ ካልን በቅድስት ሥላሴ አንድ ባህሪ ነው የምንለው ማለት ነው። እና ይህንን ተከትሎ ቆጥረው እነሱ አትሊስት ሎጂካሊ ሳውንድ ለማድረግ በክርስቶስ አንድ ፍቃድ አለ፣ በቅድስት ሥላሴ 3 ፍቃድ አለ ብሎ ይላሉ። እዚህ ጋር ግን በክርስቶስ 2 ፍቃድ አለ ብሎ ይልና ከዛ በኋላ ደግሞ ታዲያ 2 ፍቃድ እንዴት ሆነ ለባህሪ ካልሰጠ ሲባል ሲመልስ ምን ሰማሁኝ? ለአካሉ ነው የሚሰጠው ሰብአዊ ፍቃዱም ማለት። እንደዛ ከሆነ ደግሞ ምንድነው አካሉ ሙሉ በሙሉ የቅድስት ሥላሴ አካል ስለሆነ በቅድስት ሥላሴ ውስጥ የሰብአዊ ባህሪ ይዘት ይገባበትና አምላክ አይለወጥነቱን ያጣና ሰብአዊ ባህሪ ይዘት በቅድስት ሥላሴ አንዱ ባህሪ ውስጥ ይገባል ማለት ነው። ይሄ ደግሞ ሌላ ዲቫይን ሲምፕሊሲቲን ይጣረሳል፣ የእግዚአብሔርን አይለወጥነትን ይጣረሳል። ከዛ ደግሞ አካል የሚሰራው በባህሪ መሆኑ ይቀርና የባህሪ ይዘት የሚሰራው በባህሪው ሳይሆን ፐርሶኑ ላይ ተቀምጦ ባህሪው ሳይዘው ይሆናል ማለት ነው። ይሄ አይነት ሜታፊዚክስ ኢትስ ናት ሂስቶሪካል፣ በታሪክም ተሰምቶ አይታወቅም። ሌላኛው ደግሞ የሚያመጣውን ሂስቶሪያን ዲሌማ ነው። አካሉ ላይ ከተቀመጠ ፈቃዱ 2 አካል የማይሆንበት ምንም ነገር የለም ማለት ነው። ምክንያቱም በክርስቶስ መለኮታዊ አካል ላይ ነው ሰብአዊ ባህሪ ሁሉ ቢሆነው። የሰብአዊ ባህሪው ይዘት ግን ተለይቶ በአካሉ ላይ ብቻ ይኖራል የምንል ከሆነ በመለኮታዊ ህልውና ሰብአዊ ባህሪ ሁሉ መሆኑ ይቀርና አካሉ ላይ ሰብአዊ ፈቃድ ያለበት አንድ ሌላ ይዘት ይኖራል ማለት ነው። ይህን እንዴት እንደሆነ አላውቅም። ኢትስ ብራንድ ኒው ሄረሲ ባይ ዘ ዌይ ከዚህ ፊት ከሰማናቸው ጋርም የተለያየ ነው እና ደግሞ እንደገና ኢትስ የተለያየ 2 ወረቀት ይዞ ይሄ አብን ይሄ ወልድ ነው ያለበትን ቪዲዮ አይተናል። ከዛ ደግሞ ኔክስት ከሆነ ጊዜ በኋላ መጣው ደግሞ መጠበቂያ ሁሉ ታስሮለታል። መጠበቂያው ምንድነው? ያ ፍቃድ፣ የወልድ ፍቃድ፣ የመንፈስ ቅዱስ ፍቃድ። ከዛ በኋላ ደግሞ ለባህሪ ይሰጣል። የሥራ አንድነት አለው። በባህሪ አንድ ተብሎ ማሰሪያ አለው። ለአካላት አንድ ተብሎ ተቆጥሮ 3 ተብሎ ማሰሪያ አለው እና መጠበቂያ ሁላ ተበጅቶለታልና ኢትስ ብራንድ ኒው የሆነ ሄረሲ። እንኳን አባት በታሪክ ያለ ስኮላር ራሱ ከተገኘለት ኢንዲስ ዌይ ኤክስፕሌን የሚያደርግ እኔ ይደንቀኛል። ሲንግል ዋን ስኮላር ከተገኘለት ማለት ነው። እና ይሄ ፈቃድን ለአካል ሰጥቶ ከዛ ባህሪ አንድነት ማድረግ አንሊሚትድ የሆነ ፕሮሴሽን ስለሚያስከትል በመንፈስ ቅዱስ ላይ ስፔሻሊ ፊሎኬና ምናምን ለሚል ሰው ካለ ዴርፎር የመንፈስ ቅዱስ አካል ምንድነው በፕሮሴሽን ምንድነው በፔሪኮሪሲስ ምክንያት መንፈስ ቅዱስ ምን እየሆነ ነው የሚሄደው? አንሊሚትድ ፕሮሴሽን እየኖረው የሚኖረው በቃ
ዲቫይን ሲምፕሊሲቲ፣ ዲቫይን ኢሚቴቢሊቲ፣ ፊሊዮኬ፣ ክሪስቶሎጂ፣ ሎጂካል ኦርደር እና ታክሶኖሚ፣ ኒስቶሪያን ዲሌማ፣ አንሊሚትድ የሆነ ፕሮሴሽን፣ ከዛ ሰርከምንሲዮን እና ኢንሰርከምንሲዮን የሚባሉት ሁለቱ የፔሪኮሪሲስ ክፍሎች በባህሪ አንድ መሆንና ከዛ በኋላ ደግሞ አንዱ ይቅርታ ከስር መምህር በረከት አሉ። ምናልባት ይሄን ነገር ቢያጠሩ እሳቸው በሁሉም ዳይሬክሽን ነው በጣም ኮንፊውዝድ ይፈጠራ ያለው። አስገባቸው እስቲ ከፈቀድክልኝ። በሁሉም ዳይሬክሽን አንድ አይነት ትምህርት እንደት እንደሆነ አሁን ካቶሊክን ወክሎ ጆሲ አንድ አይነት ነው ከዴቭ ጋር የሚስማማ ትምህርት እየተናገረ ያለው በፕሮቴስታንቱ የሚነገረውን ትምህርት ቃሌም ያው ቀደም ከዴቭ ጋር ሲስማማ አይታችኋልና እስቲ እዚህ ላይ ፊሎኬ ቢሆንም ባይሆንም እንዴት ነው ፍቃድ እንትን የሚለው ነገር እዛ ላይ ቢጨምሩልኝ አሪፍ ነበር። መምህር በረከት የለውም፣ ግን ከታች የፍሬም ሐሳብ ልክ ነው የምትሉ ሰዎች ጀስት ገብታችሁ ብታስረዱ አሪፍ ነው። ያው እኔ አሁን አልገባኝም፣ እሱ ኤክስፕሌን ያደረገው ነገር አልገባኝምም፣ የሆነ ወደፊትም ይገባኝ አይነት ነገር አይደለም። ስለዚህ እስቲ ኦልሬዲ አንደርስታንድ አድርጋችኋል ምን እያለ እንደሆነ፣ ገብታችሁ ምን እያለ እንደሆነ እስቲ ለኛ አስረዱን ድጋሚ ዘን እሱ ስለሌለ እኛ እናንተን ጥያቄ እንጠይቃችሁ። ኦኬ እንደዛ ይሻላል። በቃ በጣም በጭፍነትም ላይሆን ይችላል። ኦልሬዲ እኛ ተሳስተን ሊሆን ስለሚችል እስቲ ገብታችሁ ደግሞ እናንተ ኮሬክት አድርጉን። አልገባንም ስንል ደግሞ ይሄ በጣም ከባድ ነገር ሆኖ ሳይሆን የሆነ ለየት ያለች ኑፋቄ ነው ማለት በማትስም በሎጂክም በምንም የሌለ ማለት ነው። በፊዚክስም ራሱ የሌለ በቃ የማይመች ኑፋቄ ስለሆነ እስቲ ገብታችሁ እናንተ ደግሞ ይሄ ኑፋቄ አይደለም ከናንተ ትሪኒቲ አንፃር የናንተ ስህተት ነው የኛ ነው ትክክል የምትሉ ሰዎች ባይዘይ ሼርም አድርጉለት እሱንም መጠየቅ ስለምንችል ማለት ነው። ዘን እናንተ ደግሞ ልክ ነው ካላችሁ ገብታችሁ ደግሞ ጥያቄዎችን ብናስቀምጥስ ከዛን በእኔ ይሄው እኔ ዴቫም አለ ጆሲም ሁሉም አለ 5 ደቂቃ 5 ሚኒት ይሰጣችኋል። ትክክል ነው ያላችሁ ሰዎች ገብታችሁ 5 ሚኒት ኤክስፕሌን ታደርጋላችሁ። አንድ ሰው ማይክ ሳይከፍት ማለት ነው። እዛን ጥያቄ እናነሳለን። እሱ ያስማማናል ብዬ አስባለሁ። ምን ትላለህ ዴቫ? አይሻልም? ዲቤት ጠርቶ ነበር ወይ ምናምን ያላችሁ ሰዎች ዲቤት ጠርቶኝ እምቢ ያላልኩትም በውስጥ መስመር ኮንዲሽን እናስቀምጥና እንገባለን ያልኩት። ይህን ደግሞ ያደረኩት ምንድነው በተከታታይ በተለይ እዛ ፓስተራሊክስ ቤት ጥሩ ያለውን ትሪትመንት ስለነበረኝ እዛ ዲቤት ላይ ለመግባትና ከዛ በኋላ ደግሞ ብዙ ጊዜ ተደጋጋሚ ሲጠይቁት አንዴ ለባህሪ አንዴ ለፍቃድ እያደረገ ስለሚያዞር አቋሙን በውስጥ መስመር እንዲያስቀምጡልኝና አቋሙን ይዤ የተጻፈውን ነገር ለመግባት ስለምፈልግ ነው። ዲቤት እስቲ ልጽፍልሃለሁ ብሎኝ በውስጥ ያልጻፈው እሱ ነውና እንምላችሁ በጭፍን ቲፎዞነት ገብታችሁ እንደዚህ ብሎ ፈርጠጣህ ምናምን ከምትሉ አልፈረጠጥኩም። አሁንም ቢሆን እሱን ኮንዲሽን ማስቀመጥ ከቻለ I'm ready to debate። እስካሁን ያስቀመጥኩላችሁን እና ያልተናገርኳቸውን 1001 ዲሌማዎች ችግር ያለበት ትምህርት ስለሆነ ብዙም የሚያስፈራኝ ነገር የለም፣ አይዟችሁ። ከዛ ውጭ ግን በሱ መድረክ ገብቼ ለማውራት የማይሆነው ለምንድን ነው እንኳን እኔ ፕሮቴስታንት ሰርክል ውስጥ ያለን ሰው ከናውጣ ድርዬ እያለ እንዴት እንደሚያስወጣ እንደ ፎረፎር እንዴት እንደማራገፍ ብሎ እንደሚናገር ከእኔ ይልቅ እናንተ ምስክር መሆናችሁን እንደማትረሱት ተስፋ አለኝ። ማውራት ይቻላል። እዚህ ላይ ከላይ ያለችው መሲ የምትባለው እህታችን የሷ አባት የጻፈው
ስለ ስላሴ የተጻፈ በመካነ ኢየሱስ ቤተክርስቲያን የተጻፈ ሌላ አንድ ስለ ስላሴ የተጻፈ መጽሐፍ አለ። እሱኛውን ዩቲዩብ ላይም ማነው ጉግል ላይ ማግኘት ትችላላችሁ። ቴሌግራም ላይ ማግኘት ትችላላችሁ። ትምህርተ ስላሴ በመካነ ኢየሱስ ቤተክርስቲያን እንዴት እንደተብራራ ምናምን እሱንም አብረ ማግኘት ትችላላችሁ። እሱ እንደማስታወቂያ ለመናገር ነው። ሌላ ብዙ የምናገረው ነገር ላይ መሲ ምናልባት አሁን ገበያ አለ እንደሱ መጽሐፍ እሱን ነገር ትንሽ እንትን ብትይ ከነ ፔጁ ምናምን ብታሳይን አሪፍ ነበር። ይቅርታ ግን መስዬ ምንድነው ትምህርተ ስላሴ አይ ቲንክ መካነ ኢየሱስ ምንድነው የምስራች ድምጽ ይኖራል። እሱ ብቻ ሳይሆን ሞር ደግሞ በመካነ ኢየሱስ ላይ ደግሞ መሰረተ እምነታችን የሚል መጽሐፍ አለ። ብዙ መጽሐፍ ነው የጻፈው። ግን ትምህርተ ስላሴ የምስራች ድምጽ ያለ ይመስለኛል። ግን አምናት ሹር አሁን ግን አንተ በቃ ልውጣ መሰለኝ። እኔም በእንትን ላይ ግን ጊዜ ካገኘው አርብ እገባለሁ በሃይፖስታሲስ ላይ ብቻ ማለት ነው። አይ ቲንክ ሃይፖስታሲስን ብዙዎቹ አልተረዱትም ብዬ አስባለሁ። እና ሃይፖስታሲስ የሚለው ወደ ትሪኒቲ ከመግባታችን በፊት የሰውን ሃይፖስታሲስ ራሱ በደንብ ለይተን ማወቅ አለብን። እና በሰው ሃይፖስታሲስ ላይ እገባለሁ ብዬ አስባለሁ፣ ጌታ ከረዳኝ የሚቀጥለው አርብ። ከዛ ውጪ በትሪኒቴሪያል አማኞች ዘንድ ስለ ትሪኒቲ ዲቤት ባይደረግ ደስ ይለኛል እኔ አስገዳጅ ነገር ካልተፈጠረ በስተቀር ማለት ነው። ለምን ማንን ነው የሚጎዳው? የትሪኒቴሪያል አማኞችን ነው የሚጎዳው። ዱላ ማቀበል ነው የሚሆነው። ትሪኒቲን ለማያምኑት ዱላ ማቀበል ነው የሚሆነው። እና ነገሮች እንደዚህ ትንሽ መስመር የወጡ ከዚህ አንጻር እንደዚህ አይነት እንትን አለው ተብሎ ሲያሳይ ሌላው ወንድም ወይም እህት ደግሞ ያንን ቢቀበሉ መቀባበል ቢኖር ደስ ይለኛል። እርስ በርስ ነው እኮ የምንተራረመው፣ እርስ በርስ ነው የምንገሳዘዘው፣ እርስ በርስ ነው እንትን የምንለው። ትሪኒቴሪያል አማኝ በትሪኒቲ ጉዳይ ላይ ማለት ነው፣ የጋራ ስለሆነ የሁላችንም ስለሆነ እና እንደዚህ አይነት መተራረም ቢኖርና መቀባበል ቢኖር እኔ ደስ ይለኛል። ከዛ ውጪ በትሪኒቴሪያል አማኞች ዘንድ በትሪኒቲ ዙሪያ ዲቤት ባይኖር ግን ውይይት ይቻላል። ውይይት እንደዚህ ያለ አይደለ? ይሄኛው ከዚህ አንግል ይሄኛው ከዚህ አንግል ብሎ እያስቀመጡ መወያየት ይቻላል። እንደዛ ቢሆንና ቢደረግ ደስ ይለኛል። ከዛ ውጪ እየሰሙ ደግሞ እየተከታተሉ ያሉ ደግሞ የፕሮቴስታንቱ አስተምሮ አይደለም። ይህንን በጣም እንድታውቁ እንፈልጋለን። ፕሮቴስታንቶች የትኛውም ዲኖሚኔሽን ሆኑ የፕሮቴስታንቱ አስተምሮ አይደለም። በፕሮቴስታንቱ የቤተክርስቲያንም በቸርችም ሂስትሪ ቤተክርስቲያን ይዘው የመጣችው በትሪኒቲ መካከል አባቶችም የጻፉት አንድ ዊል እንዳለ ነው። አንድ ዊል፣ አንድ እውቀት፣ አንድ ፍቃድ፣ አንድ እውቀት እንዳለ ነው። የፕሮቴስታንቱ ማስተምሮ ያንን ነው የሚከተለው፣ ያንን ነው የሚለው። ግን ከስኮላሮች አንጻር አንዳንድ ስኮላሮች እንደዛ የሰጠዋሉ። አዎ፣ ግን ለይቶላቸዋል። እነሱ ጥጉን ይዘዋል። ሞኖቴሊቲዝም ሆነዋል፣ ሶሻል ትሪኒቴሪያል ሆነዋል። ራሳቸው ለይተዋል፣ ጥጉን ይዘዋል። አንደኛቸውን ማለት ነው። ዋይን ግሩደም ደግሞ ከሰቦርዲኔሽን ቶዌሮ አንጻር ነው፣ ያንን ለማጽናት ነው ያንን የሄደበት። ያንን ደግሞ ቅድም ጠቅሻለሁ። በጣም ሌሎች ብዙ ስኮላሮች አሉ። ማቲው ባሬት ግን በስም ጠቅሶ ነው የተቸው፣ በስም ጠቅሶ ማለት ነው። ያንን የተተቸ ነው። ዊሊያም ሌን ክሪግም ተተችቷል በብዙ ስኮላሮች። እና አንዳንድ ስኮላሮች ይዘው የተነሱት ሀሳብ ነው እንጂ ደሆል ፕሮቴስታንቱ አስተምሮ አይደለም። እንደዛ ብላችሁ ትክክለኛ መስሏችሁ የምትሰሙ ፕሮቴስታንቶች አይ እንደዚህ ነው የፕሮቴስታንቱ አስተምሮ ብላችሁ እንዳትሄዱ፣ እንዳትተገብሩት፣ እንዳትናገሩት ማለት የፕሮቴስታንቱ አስተምሮ አይደለም፣ የቸርችም አስተምሮ አይደለም፣ ቤተክርስቲያን ይዘው የመጣችው አስተምሮ አይደለም። የአንዳንድ ስኮላሮች ሀሳብ ነው። ተተችተዋል እነዛ ስኮላሮችም ማለት ነው። ይህንን ነው መናገር የምፈልገው። በተረፈ በሰፊው ገባውን ኤፋ የሚጠቅሰው የተለየ ያልተለያየ ብሎ የጠቀሰ አንድ ስኮላር ማቅረብ ይቻላል ወይ? እሱ በሚገልጥበት መንገድ የገለጠ አንድ ስኮላር መጥቀስ ይቻላል ወይ?
ሲባል እንደዛ ብሎ የገለጠ ይህንን አገላለጥ የተጠቀመ አንድም ስኮላር መጥቀስ አይቻልም፣ አባትም መጥቀስ አይቻልም። ፈቃድን ለአካል ግን የሰጡ ስኮላሮች አሉ። አሉ፣ ግን እነሱ ለይቶላቸዋል። ሶሻል ትሪኒታሪያን ናቸው፣ ሞኖቴሊቲዝም ናቸው። ዳዮቴሊቲዝም ሆኖ አንድ አምላክ አምላኪ ሆኖ አያስኬድም፣ ሁለቱ አይሄድም። እነ ጆን ፊሊፖንስ ፍቃድን ለአካል ሰጥተው ሞኖቴሊቲዝም ናቸው። ፍቃድን ለአካል ሲሰጡ በቸርች ሂስትሪ ዋይንግሩደም ከሰቦርዲኔሽን ቴዎሪ አንጻር ነው ያንን ያስቀመጠው። ያ ደግሞ ተተችቷል በብዙ ስኮላሮች እና ውይይት ቢደረግበት ንግግር ቢደረግበት በሰከነ እና በበሰለ መንገድ የትሪኒቲን ሎጂካል ታክሶኖሚን ያገናዘበ የቸርችን ይዛው የመጣችውን ይሄ ዋና ዶክትሪን ስለሆነ ኮር ዶክትሪን ስለሆነ ይዛው የመጣችውን አስተምሮ በተመለከተ በደንብ እንደዚህ ውይይት ቢደረግበትና መስተካከል እኔ ሳይገባኝ እኮ ከዚህ በፊት የትክክል ያልተናገርኳቸው ነገሮች ሲገባኝ እኮ ያስተካከልኳቸው ነገሮች ብዙ አሉ። እኛ እኮ ፍጹማን አይደለንም። ሁል ጊዜ እየተማርን እየታረምን የምንሄድ ነን። በዚህ ደግሞ ዋና በሆነ ዶክትሪን በሆነ ጉዳይ ላይ በጣም አዌር ልንሆን ይገባል። እዚህ ጋር ይሄ ከዚህ አካደሚካል የሆነ ነገር ወንድሞች ሲያቀብሉ ቸርች ይዛ የመጣችውን ከቢብሊካል አንጻር ከቸርች ሂስትሪ አንጻር ከፕሮቴስታንቱ ኮር ዶክትሪን አንጻር ከሚከተለው አንጻር ከእያንዳንዱ ትሪኒታሪያን ከሚከተለው አንጻር ሲቀመጥ ማስተካከል የሚገባኝን ማስተካከል አለብኝ። እየታረምን እየተስተካከልን እያረምን ነው የምንሄደው። መሆንም ያለበት ያ ነው። ታራሚዎች ነን። ሁል ጊዜ ተማሪዎች ነን፣ ታራሚዎች። ተማሪ ስንሆን ታራሚ ነን ማለት ነው። እየታረምን እንሄድነን እና መተራረም ቢኖር ማስተካከል ቢኖር እንትን ባይኖር ይሄ ሪጂድ የሆነ አመለካከት ባይኖረን ትክክል እንዳልሆነ እየገባን ወይም ደግሞ ውስጣችን እየነገረን እዛ ሪጂድ ሆነን በአንድ ነገር ላይ በስህተታችን ላይ ወይም ትክክል ባልሆነው አካባቢ ላይ ባንቆም ባይኔ። ሪጂድ ጥሩ አይደለም። ሃምብል የሆነ ልብ እሺ የሚል የሚታረምና የሚስተካከል ነገር ቢኖረን ቆንጆ ነው። በተለይ እነዚህ ማለት ነው ከይፋ ጋር ብንገናኝ እንደዚህ አንድ ቀን እንደዚህ ወንድማዊ ውይይት እናደርጋለን። ከዚህ አንጻር እንዴት አየው? ከቸርች ሂስትሪ አንጻር፣ ከስኮላሮች አንጻር እሱ የሚጠቅሳቸው ስኮላሮች የታወቁ ናቸው። እነሱን የተቿቸው ደግሞ ስኮላሮች ይቀርባሉ። ኮንፌሽን ይቀርባል። የሪፎርምድ ዌስትሚኒስተር ኮንፌሽን ጋር ራሱ ይጋጫል። ዋይንግሩደም ማለት ነው አብዛኞቹ ሪፎርምዶች የሚቀበሏቸው ኮንፌሽኑ ላይ የተቀመጠ አለ። እያንዳንዱ ይሄ እነዚህ ሜንላይን ፕሮቴስታንት በኮንፌሽናቸው ያስቀምጡታል እና ከዛ ጋር ሁሉ የሚጋጨውን አይቶ ለመተራረም፣ ለመስተካከል መወያየት ቢቻል ደስ ይለኛል። ምክንያቱም በዚህ ጉዳይ ላይ ዊን ለማድረግ ወይ ለማሸነፍ ምናምን አይደለም። ትሪኒታሪያን አማኞች ካልሆኑት ውጭ ጋር ሲደረግ ዲፌንድ ለማድረግ ትሪኒቲን አስተምሮ ይበልጥ ማግኒፋይ ለማድረግ እና ለማስረጽ ነው። ዊን ለማድረግ ነው። ዲፌንድ ለማድረግ ብቻ ሳይሆን ዊን ለማድረግም ነው ዲቤት የምናደርገው። ግን ትሪኒታሪያን አማኞች ሆነን ግን ትንሽ መስመር የሳተ የትኛውም ስኮላር ይጥቀሰው ቢብሊካል ሂስቶሪካል ባክግራውንድ እያንዳንዱ የቸርችን ሂስትሪ አገናዝቦ የትሪኒቲን ሎጂካል ታክሶኖሚን ሁሉ ያገናዘበ አንድ ወንድሞች ምልከታ ሲያሳዩ ይሄኛው ትክክል አይደለም፣ እንደዚህ አይነቱ እንደዚህ የሚለው ሲነገር መታረም ብንችል በጣም ቆንጆ ተማሪዎች እንሆናለን። ቆንጆ ተማሪ ደግሞ ጎበዝ ተማሪ ደግሞ ጥሩ አስተማሪ መሆን ይችላል። ጎበዝ ተማሪ ማለት ስህተቱን እያረመ እየተስተካከለ የሚሄድ ማለት ነው። ጎበዝ ተማሪ ሰው ሲሆን ደግሞ ጥሩ አስተማሪ ይሆናል ማለት ነው። ቆንጆ አስተማሪ ይሆናል እና ለሚሰሙንም ደግሞ እንጠነቀቃለን ማለት ነው። ምክንያቱም ፎሎ የሚያደርጉ የሚከተሉ ጥሩ አስተማሪ ብለው እያንዳንዳችን ፍሮንት ላይ ያለን የሚከተሉን የሚሰሙን አሉ። ጥቂትም ይሆኑ ብዙም ይሆኑ ማለት ነው። እኛ የሆነ ነገር የተሳሳተ ነገር ካስተላለፍን የሚሰሙን ያን አይነት ግንዛቤ የሌላቸው አስተማሪ ነው መምህሬ ነው ጥሩ አስተማሪ ነው ብሎ የሚከተሉን ያንን ነው የሚከተሉት፣ ያንን ነው የሚይዙ። ትክክለኛ መስሏቸው ያንን ይይዛሉ። እና ለነሱም ስንል በጣም ራሳችንን ስብር ብናደርግ ብንሰብር ቆንጆ ነው መልካም ነው ብዬ ማስተላለፍ ወዳለው። ጸጋ ይብዛላችሁ። ከመውጣት በፊት
ትላንትና በቤተክርስቲያናችን አንድ ያወጣችው መግለጫ አየውና ፓርት ስሪው ማለት ነው ጸጋን እንደማትጋፋና ፈውስ አጋንንትን ማስወጣት እንደተከለከለ ነገር አድርገው ለሚያወሩ ሰዎችም ከመግለጫው አንፃር አንዳንድ ነገር ብትጨምርና ምናልባት እሱ ላይ አንዳንድ ነገር ብትለን ማለት ሚራክሎች የተለያዩ ነገሮች እንደተከለከለ ነገር አድርገው ነው እዚሁ ዛሬም ሲንሸራሸር ነበር እሱ አይነት ሐሳብ በአንዳንድ ቦታዎች ማለት ነው። እንደዚህ አይነት ነገሮች ላይም ትንሽ የሆነ ነገር ጨምረህ ብትወጣ በጣም መልካም ነበረ። የጸጋ ስጦታዎችን አጠቃላይ ማለት ነው ልክ እንደተከለከለ ነገር አድርገው ነበር ሲያወሩ የነበሩት እና ቤተክርስቲያኗ እንደዚህ ያላለችው ተቃራኒውን እየተነገረ እንደነበር ምናልባት እዛ ላይ የሚያስተዋልከው ነገር ካለ ብትለን አሪፍ ነበረ ከመውጣት በፊት። ሲወራ ሲንሸራሸር እኔ አልሰማሁም አልነበርኩም፣ ግን እንደዛ መካነ ኢየሱስ ሴንሴሽናል ነች ተብሎ ተወርቶ ከሆነ እንደዛ ተደርጎ ተስሎ ከሆነ ያ ትክክል አይደለም። አይደለም መካነ ኢየሱስ ውጪ ያሉትን ሉትራኖች ሴንሴሽናሎች አይደሉም። በሐዋርያትና በነቢያት መደብ ላይ አዎ ቲፒካል ሴንሴሽናል ነን። የዛን ጊዜ አብቅቷል ብለን የምናምነው መካነ ኢየሱስም ውጭ ያሉትን ሉትራን ማለት ነው፣ የሐዋርያና የነቢያት መደብ ላይ ማለት ነው። ከዛ ውጭ ግን ይሄ ለምሳሌ የፈውስ እንትን አሁን እየተሄደበት ያለው አካሄድ ቸርች እየሄደችበት ያለችው አካሄድ ትክክል አይደለም። ምን ማለት ነው? ታላቅ የፈውስ ፕሮግራም፣ የዴሊቨረንስ ፕሮግራም በዚህ ቀን በዚህ ሰዓት እዚህ ቦታ ተብሎ ማስታወቂያ ነገር which is wrong። ማነው ፈውሱን ፕሮግራም ቀጥሮ ሰዓት ቀጥሮ የሚሰጠው? ፈውስ የማን ነው? ፈውስ የማን ነው? ከጌታ አይደለም ወይ? ስለዚህ ለቀጠሮ አንቀጥርለትም። ለጌታ በዚህ ቀን የፈውስ ፕሮግራም ብለን አንቀጥርለትም። በየትኛውም ፕሮግራም ላይ በየትኛውም ቅዱሳን በተሰባሰቡበት ቦታ ላይ ጌታ ይፈውሳል። መፈወስ ያለበትን ይፈውሳል፣ መዳሰስ ያለበትን ይዳሳል፣ ነፃ መውጣት ያለበትን ነፃ ያወጣል። ቀን አይቀጠርለትም ነው ቤተክርስቲያን ያስተላለፈችው። ምንድን ነው የፈውስ ፕሮግራም ተብሎ ቀን እየተቀጠረለት ምናምን እንደዚህ ታላቅ የፈውስ ፕሮግራም፣ የዴሊቨረንስ ፕሮግራም፣ የእንትን ፕሮግራም ተብሎ የሚቀጠረ which is wrong ነው። የፈውሱ በጌታ እጅ ነው ያለው። እኛ ለጌታ ቀን አንቀጥርለትም። እኛ ማዘጋጀት የምንችለው የጸሎት ፕሮግራም ነው፣ የአምልኮ ፕሮግራም ነው። በዛ በአምልኮ ፕሮግራማችን በምንሰባሰብበት ጊዜ ግን ጌታ ይፈውሳል፣ ጌታ ይዳስሳል። ስለዚህ አለ ጌታ ይሰራል፣ የሚፈወሰው ይፈወሳል። ወደ ምኩራብ ሲገቡ በቃሉ በጥምቀት በጌታ እራት በእነዚህ ጸጋ እንካፈላለን ብለን እናምናለን። ግን ይሄኛውን ሊሚት አናደርግለትም። ለጌታ በዚህ ብቻ ነው ብለን ሊሚት አናደርግበት። በተሰበሰብንበት ሰዓት ጌታ መፈወስ እንደሚል ነገር ገጥሞኛል። እንትኑ ላሳይ ይችላለሁ ስክሪንሾቱ ምናምን ነገርና በጣም ደነገጥኩት። አረ እንደዚህ አልተባለም፣ እንደዚህ ናችሁ፣ መንፈስ ቅዱስን ከቤተ ክርስቲያን አባራቸው። አረ እንደዚህ አይደለንም፣ እንደዚህ አይደለም። አረ ከመካኒስ ውጪ ደግሞ ኢቭን ካሪዝማቲክ ነው ለመመደብ በመጽሐፍ እንኳን ጽፎ ያስቀመጠት አለ። የለም ቄሶቻችሁ እንደዚህ ብለው እያሉ ነው። እንደዛ አይደለም፣ በክርክር ገጥሞኝ ስለሆነ ለዛ ነው ዴቪ ቀየር እየጠየቁ። ይቅርታ ግን ተባረክልኝ። እኔ መልስ ጥያቄ ተመልሶልኛል። ሰላም ብያለሁ። እኔ የቅድሙ ላይ አንድ ነገር ልናገርና የስላሴ ጉዳይ ላይ እንደሚታወቀው ስላሴ ያው ሁሉም ሰው ቁጭ ብሎ ማብራራት የሚችለው ነገር አይደለም። በተለይ ታች ያለነው አሁን ምዕመኑ አብራራ ቢባል ይሄ ነው ብሎ ማብራራት የሚችለው ነገር ያለ አይመስለኝም ብዙ ሰው እና አሁን እንደዚህ በጣም ከባድ ነገር ሆኖ እያለ እኔ አንዳንድ ሰዎች ለምን እንደሆነ አላውቅም ድጋሚ ያንን ደግሞ የከበደ ነገር ሰዎች ላይ ጭራሽ ግርታ እንዲፈጠርና የባሰ ነገር ውስጥ እንዲገቡ ለማድረግ የተደረገው ነገር እኔ እሱን ብጠይቅ ነበር እንደው ለብዙ ሰዎች እንትን ለአንዳንድ ሰዎች ብጠይቅ ደስ የሚለኝና አንዳንዴ ምዕመናንን ግራ ባናጋባ ምክንያቱም አሁን ክላሲካል ትሪኒቲው ከበፊት ጀምሮ የመጣው ነገር እያለ አዲስ ነገር አምጥቶ ሰውን መከፋፈል። አሁን እኔ እሱን ነው የምቀበለው፣ እኔ የዚህ ነው የምቀበለው ምናምን። እንግዲህ አሁን እኮ ሰሞኑ ስናይ አሁን ከትላንት ወዲያ ጀምሮ ያለውና ያ ነገር እንደው የሚሰማ ነገር ከሆነ ይህን ነገር እንደው ቢደረግ ጥሩ ነው። ምክንያቱም አሁን ለእኛም አይጠቅምም፣ ለማንም አይጠቅምም፣ ለእሱም አይጠቅምም። ከውጭም ሆኖ ደግሞ ለሙስሊሞችም ለኦጂዎችም አይጠቅምም። ለእነሱ ምንድነው
የሚባለው የእሳት ራት መሆን ነው እንጂ ምንም አሁን የሚጠቅም ነገር ያለ አይመስለኝም። እንደው ከተቻለ በወንድምነት ተነጋግሮ ይሄ ትክክል አይደለም ይሄ ትክክል ነው ምናምን ቢባል ጥሩ ነው እንጂ ይሄ ራሴ ነው ይሄን የፈለኩትን ይዛሉ ያንተ የሚፈለከውን ያዝ ምናምን የሚባል ነገር ክርስትና ላይ ጥሩ አይመስለኝም። እና ያንን ለማለት ነው። አመሰግናለሁ። ግን በዚህ ልክ መሄድ የለበት። እስማማለሁ በጣም ቅድምም ዴቭ እኮ ይሄንን ነው አጠናክሮ ሲናገር ሙሌተኛ መሰለኝ ገብቼ አይሰማኝም ጨረሳችሁ ይላል እኮ አይ በቃ መሽቷል መሰለኝ እሱ ጋር እና ለማንኛውም ከታች ያላችሁ ሰዎች ደግሞ የመጣውን ሁሉ እንደ ወንዝ ዝም ብላችሁ እንደ ንፋስ ጅውጅው አትበሉ። ዝም ብለህ ከመጣው ጋር እንትን አትበሉ። መጀመሪያ ያዛችሁትን አስቀድሞ የተማራችሁትን አጥብቃችሁ ያዙ። እንግዳ ነገር ሁሌም እንግዳ ነውና ሙሌም ደህና ኧረ ቆይ ኤርሚ መጥቷል። እስቲ አንተ ለሁለተኛ ነው ሙሌ ደህና አደሩ እያለ እኮ ነው ከታች ማውራት አልቻለም መሰለኝ አየር ላይ ሊዘረግፈን ነው። በቃ ደህና አደሩ ደህና ዋሉ። መልካም ምሽት። እሺ